የኔ ማሮች ቪዲዮ ላይክ በማድረግ ጀምሩ። እስኪ ታሽኩር ነው ማለት እኔ ማለቴ ነች ምን ትሆናለች ብለን ግን አሁን ሩታዬ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው እኔ የምለው መልከ ጥፉ ስትል ማለት ነው። ይሄ ሰውዬ መልከ ጥፉ አይደለም፣ አብርሃም ማስጠለኝ ነው፣ ይሄ መልከ ጥፉ አይደለም ምናምን ስትል ሩታ ሳቀች እና ቆንጆ ነው ለማለት ፈልገህ ነው። መልከ ጥፉ አይደለም። ምን ነው በሰው ላይ ባትረማመድ አንተ የግመል ማለት ነው። አብርሃም ላይ የሆነ ነገር እንትን ለማድረግ ነው። በነገራችን ላይ አብርሃም ጋር አንቺን ጋር የሆነ ነገር እንትን እንዳይል እፈልጋለሁ። አብርሃምም ደግሞ ማንኛውም ሰው እንዲነካው እንዲሰድው አልፈልግም። አሳ ይገባቸዋል ብዬ አስባለሁ። አብርሽ ቀብራራ ወንድሜ፣ እኔም ትንሽ ነው የሚሄድበት፣ ግን ከውስጥ አይደለም ያን የምናገረው የውስጥ አይደለም። ስለዚህ እሱ ወንድ ይዞ እስከመጣ ድረስ እሷም የፈለገችው ነገር ደግሞ መረቅ መብቷ ነው ብያለሁ። እስቲ አሁን እንዲሆን ትፈልገው ታይ በአንድ ጊዜ እንደዚህ አይነት ስለሽ አሁን ቀጥታ ዳይሬክት አግብተሽ ውጪ አይደለም። በቃ አሁን ላለችው አጭር ጊዜ አብራችሁ ተለማመዱ። ያኔ አየር ላይ ትወስኛለሽ። ኦልሬዲ ፕሮሰሱ ያለቀ ነገር ስለሆነ በሳምንትና በ15 ቀን ውስጥ የሚያልቅ ነገር ነው። ተጀምሮ ነው የሚያልቀው ነው። እርታ ይዘለሽ አዳምጪኝ። እኔ ይሄን ነገር ከኔ በላይ ፕሮሰሱን የጀመረው እሱ ነው አይደል? በቃ ፕሮሰሱ ተጨርሶልሻል። ውጪ ትሄጂ ነው ካላስሩቲ ማለት ነው። ኖርማል ነው። በቃ አንቺ ካፈቀርሽ ልጅሽን ይዘሽ አራስ ሆነሽ ምናምን ትወጫለሽ ማለት ነው። ባለ አብርሃምን ጥለሽ ማለት ነው። እሱ ዲቴል ይነግርሻል ከፈለግሽ። አልገባኝም ማለት ምንም እኔና በጣም ደስታዬ እንግዲህ እንደነገርኳችሁ የመጨረሻው ክፍል 2 ላይ ያው በዚህ ቻናል ስለሚለቀቅ እዛው ባሉበት ነው። አብርሃም መጥቶ ምናምን ይላል። ከዛ በጣም ኃይለኛ ጸብ ነው የሚፈጠረው እዚህ ጋር ማለት ነው። ምክንያቱም የምር ነው ጠይቃለሁ ስለ ቪዲዮ ማለት ነው። እንዴት ነው ምናምን የሚለው ውስጥ አዋቂዎች ጠይቃለሁ። በጣም ቃውጢ ነው የሚሆነው ቪዲዮውን። ከዛ ሩቺ ደግሞ ትደናገጣለች ምናምን። ከዛ እስኪ ጋሽ አብርሃም የቀረበት ቪዲዮ ልየው። እሺ ታሽ ይፈልጋሉ እሺ ይፈልጋሉ ማ እሺ ይፈልጋሉ ጥሩ ልጅ ተፈዋት ስለራሱ ያባራል ማለት ምንድን ነው ማለት ያለብኝ ግራ እያጋባኝ ነው ስለመናገር እና ማለት ወንድሞች ማለት አብሮሽ ያሉትን ሰዎች ፈልጌ የመጣሁት ያው ስላንቺ ብዙ ጊዜ ሳጠና ነበር እና አሁን ከዚህ በኋላ እንላመዳለን። ኢትዮጵያ ውስጥ ብዙ ቦታዎች እየሄድን መዝናናና ያለው ነገር እናወራለን። ልጆች ሲጀመር ስለ ልጇ ምንም አይመለከትም። ስልባቦት ማለት ነው። በመቀጠል ደግሞ ማለት ነው ጫታም ነው። ከንፈርህ ራሱ ያስታውቃል። የምር ከንፈራችሁ ራሱ ሱሰኛ የሆናችሁ ሰዎች ያስታውቃል። ሱሰኛ ገና ከ3 ሳትወጡ ደግሞ ሩቲ ጋር ፊት አትበልሽ እና አብርሃም ባሏን አይላከ ይሄ ተቀብዬ አብርሽ አሁን የመጣሁት እና አስቢበት። ኦኬ ማለት በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም። ጋሽ አብርሃም መጡ። ጋሽ አብርሃም በመጨረሻ መጣው። በኃይለኛ ዞር ብሎ አይቷት ምናምን። ከዛ ሩቲ ሰውየው ጋርዳው ምናምን። ከዛ በቃ እቃቃው ፈረሰ፣ ጨዋታው ፈረሰ፣ እቃቃው ፈረሰ ምናምን ነው የሚባለው። እንደዛ ሆኗል ማለት ነው። የኔ ወዶች ይሄ ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ። ሰውየው የቡታጀራ ሰውዬ ነው። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኛ አለን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እንግዲህ ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ። ትናንትና ያው ሃይላይት ዝም ብለን ቪዲዮ ሰርተን ነበረ። ያው እነሱ ባይኖሩ በምን ቪዲዮ እንሰራለን? እውነቱን ለመናገር ማለት ነው። አው እናንተ ባትኖሩ በምንድን ነው ቪዲዮ ራሱ የምንሰራው? ይከብዳል በጣም እና ሩታ ከአውሮፓ የመጣ ባል ምናምን ብዬ ማለት ማታ ዝም ብዬ ሃይላይት ገብቼ ነበረ። ግን ሳስበው ለምን ቪዲዮአቸውን እያየሁ ለምን አላወራም አልኩኝ እዚህ እና ማሮቼ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮቻቸው ላይክ አድርጉ።
እኔ እውነት ለመናገር ገና ሳስበው ነው ሳቄ የሚመጣው እና በጣም ነው እንዴ ከአውሮፓ የመጣው እባክህ። በጣም አሁን ከተቀበለችም ቤቷ እየሄድን ነው። ከተቀበለች ከነ ልጇ ተቀብዬ አንተ ማነህ ምንድነህ ከነ ልጇ የምትቀበላት? ማለት ልጁ እኮ እናት አባት አለ ቢያንስ እንኳን ማለት ነው። አንተ ከየት የመጣ ነህ ማለት ልጇንም ተቀብለህ ምናምን ደግሞ ስታስጠላ። ልወስዳት ራሴ ፕሮሰስ ጨርሻለሁ እና ሩታዬ ፍቅሬን ከተቀበለች ከነ ልጇ አንደላቅቄ ሁሉም ነገር ጨርሼ አውሮፓ ልወስዳት ነው የመጣሁት። እየሄድን ነው ወደ ቤቷ። እንደው ማን ይሙት ከቡታጀራ ድረስ አዲስ አበባ መተህ እንደው አውሮፓ ልወስዳት ነው ስትል እንደው ይሄ ሁላ ሰው ማጀዘብ አይከብድም ትንሽ? እውነት ለመናገር የምሬ ነው ማርያምን ነው የምላችሁ። ልጁ የቡታጀራ ልጅ ነው እና በጣም ነው የሳኩት እና ገና ሳየው ሳቄ መጣ እና ትንሽ አይከብድም? አንተ ማነህ ምንድነህ ከልጇ ከዛ በኋላ ፍቅሪ ምናምን ቢያንስ እንኳን እሺ እኛ እንደዛ ብለናት ዩቱበሮች እንደዛ ተገፋፍታ ራሱ ልጅ ይዛ መሄድ ምናምን ያው በአራስ ናት አንደኛ ይሄ ህጉም አይፈቅድልህም። ሁለተኛ ደግሞ ማነህ ምንድነህ፣ ሶስተኛ ደግሞ ልጁ እኮ ያለ አባት አልተወለደም አባት አለው። በመቀጠል ደግሞ አንድ ለቃ የምታኖራት ቡታጅራ ነው ወይስ ዩሮፕ ነው ወይስ የእናንተ ደግሞ ከየት የመጣ እንትን ነው? ከየት የመጣ ነው? እንደው ከየት ነው የመጣችሁብን? የምሬ ነው ከየት ነው የመጣችሁብን? አታፍርም? ከነ ልጇ ተቀብለህ አንተ ልታሳድግ ይሄ እኮ ድፍረት ነው፣ ድፍረት ማለት ነው። እና በጣም ነው የምታስቁት በጣም። ዛሬ ደግሞ በኃይለኛው እና እስከ መጨረሻው ማየት እፈልጋለሁ። እስኪ ቪዲዮ የተፈጠረው ነገር እንሂድ እንግዲህ እንደምትቀበል እርግጠኛ ነኝ። ጸባይን ብቻ ሳምር ከዚህ በላይ ጸባይ ምን አለ? በቴክስት እናውራ ነው። የተወሰነ ጊዜ በቴክስት አውርተናል። ምን ያህል ጭንቀት ውስጥ እንዳለች ትዳሯ ጥሩ እንዳልሆነ ምናምን ነግረኛለች። ገብቶሃል አይደል? የሆነ ከአውሮፓ እንደመጣ ለማስመሰል ጌታ ወይ ቤተሰብ ሰምታችሁታል። ድምፁ ቋረባክ የምርህን ነው። እና ደግሞ እንዳልኩ ይከብዳል ለሴት ልጅ አራስ ልጅ ይዛ ከወንድ ጋር መንጦልጦል ይከብዳል። እኛ ብንላትም እሷ እሺ ብላ አትሄድና ሴት ልጅ ክብር አለ። ከነ ክብሯ ነው መቀመጥ ያለባት። ወንድ ቢሄድ ወንድ ይመጣል፣ ግን ደግሞ መረጋጋት አለባት። ገና 3 ወር ያልሞላው ህፃን ይዛ ወንድ ጋር ተንጠለጠለች ወይ ልንል ነው ብለን ልንሰድባት ብሩታን ልሞልጭ ነው። ያው እንግዲህ እንዲሞለዱ የሚያደርጋቸው ስራቸው ነው። አብርሃምም ቢሆን ሩታም ብትሆን እንዲሰደቡ የሚያደርጋቸው የራሳቸው ይዘው የሚወጡት ቪዲዮ ነው እንጂ እንደ አብርሃምና እንደ ሩታ የሚወደድ ዩቱብ ላይ ያለ ብዬ አላስብም። በኢትዮጵያ ዩቱብ አንደርስታንድ ማለት ነው፣ በካፕሎች ደረጃ ማለት ነው። እና አንተ ግን ትገርማለህ። አንድ ነገር ስለነገረች ለሷ ብዬ ነው እዚህ ድረስ የምትጨርስ ደስተኛ ቤተሰቦቿን ሁሉ ነገር ደስተኛ ለማድረግ ነው። ዛሬ ያ ቀን ደርሶ ያው እየሄድን ነው። ጠብቁን። ወደ ቆንጆ አበባን ይዤ ላትመጣ እንግዲህ በቤተሰቦች ደርሰናል። ሩታዬ ሰው ወዳጅ ነች ምናምን አንተም በቃ ያ ደግሞ ሰልባቦት ሩታዬ ሰው ወዳጅ ነች ምናምን እባክህ ኦ ማይ ጋድ ሰው ወዳጅ እና ሰው ማን ይጠላል? ሩታዬ ሰው ወዳጅ ነች ምናምን እናውቃለን፣ ሰው ወዳጅ እንደመሆኗ ማለት ነው። አንተ ግን ታቃጥራ የለ እንዴ እንትናም ፈረንጅም ሆነ አንተ ማለት ነው ታቃጥሮ ትለው የለ እንዴ እናት ያሰላም ምር በጣም ነው የምትገርሙት። በጣም በእናቴ የጸጉር ደግሞ ምንድነው አስቸገረኝ እንዳደለው ደግሞ አይበተንም። እስኪ አክቹሊ እንዳየች እንደምትወዳት ተረጠረ። እሱማ እንግዳ ይዘን መተናል። ሩታዬ የኔ እንዴት ነሽልኝ? ካስታወስሽው ደስታ ይባላል።
ከዛ በኋላ አበባ ለኔ ያለች ወይዘሪት ሩታ ማለት ነው። ከዛ በኋላ ግን አብርሃም ያለበት ሞመንት ነው ማየት የምፈልገው። የምሬ ነው። እስኪ መጣ አልመጣ እስኪ ጭቅጭቅ ወይስ ምንድን ነው የሚለውን እስኪ ነገር እኮ ነው የቀረው እስከማውቀው ድረስ ደስታ ፕሮሰስ አድርጌ ሙሉ ነገሮቹን በሌለሽበት ነገሮቹን አስተካክሉ። እኔም አንዳንድ ፋይሎችን ወስጄለት ምናምን እኔም ሳታወራ በዚህ ልክ ነው ባተገቢ እኔ አንቺን የሚያስደስት ነገር ሳትኖሪ ነው የማደርገው። ኖርሽም አልኖርሽም አንቺን ያስደስተኛል። አንቺ ከተደሰተሽ ማለት እኔ ደስተኛ ያርገኝ እኮ ምንም መጀመሪያ እርግጠኛ አይደለም። ኦብቪስሊ እሱ እኮ በጊዜ ሂደት ነው። እኔ እስከማውቀው ድረስ አባቶቻችንም እና አያቶቻችንም የተጋቡት በእንደዚህ አይነት መንገድ ነው። ተዋውቀሽ እኮ ያገባሽውን አየሁት እኮ ምን አባካ አንተ ማለት ነው። አባክን አላውቀውም ግን ይቅርታ አባት መሳደቤ ግን ምን አንተ ጦልጧላ ሰልባቦት የሆንክ ሰውዬ ማለት ነው። በእንትን ያገባሽው ሰውን አየሁት አብርሃም ለመሳደብ ማለት ነው። አብርሃም ጋር ያለህን ጥላቻ ደግሞ በጣም ጣራ ይነካ ነው። በመቀጠል ደግሞ የምትሄድበት ሀገር ምንድን ነው ማለት የሆነ ቃቃ ጨዋታ ነው የምትጫወቱበት ህዝቡ ላይ ወይስ ምንድን ነው? ስለማይገባኝ ነው ማለት ይሄን ህዝብ ትንቁታላችሁ ነው። በጣም ነው የምትንቁት። የምር ነው በጣም ነው የምትንቁት። እንደሚወዳችሁ እንደሚያከብራችሁ ደግሞ እናንተ በዛ ልክ አታዩትም። የምር ነው በዛ ልክ አታዩትም። አይደለም እንዴ? ከዛ የተረገመ ልጅ መቼም ሰላም ፈልገሽ አይደለም ከዚህ በኋላ ብታይ ኖ እኔ ስለሱ አሁን አላነሳሁም አላወራሁም። ይኸው ፈረንጁ በስትክክል ነገር አንተ ትሰማለች አይደል? ይሄኔ ማለት ነው አብርሃም እኮ ቤት ቁጭ ብሏል ማለት ነው። ወይ ውጭ ሆኖ ምናምን ለድራማ አክት ምናምን ነው እንጂ እኮ አብርሃም እኮ ቁጭ ብሏል። የሚልከው ራሱ እኮ ይሄ ድራማ እንዲሰራ የሚፈልገው እኮ አብርሃም ነው። የምሬን ነው ያወራው ያለሁት ማለት አሁን ይልሽ ክርክር የለም። ኖ እኔ ክርክር አይደለም። አንደኛ ነገር ሲቀጥል ደግሞ ባንዴ ቤት ድረስ ስትመጡ እኔ እንዴት ነው ነገር ማለት ይሄንን እንኳን ስታይ እኔ ትደሰቻለሽ ብዬ ነበር። አበባው ሩታዬ በጣም ቆንጆ ናት። በአካል ሳያት ያው ሚዲያ ላይ ብዙ ጊዜ የሚከታተላት ሌባ ከዚህ ሳታውቃትም እንዴ ውሸታም ከዚህ ሳታውቃትም በጣም ቆንጆ ናት። አዎ ቆንጆማ ቆንጆ ናት። ምን ነው የታወቀ እኮ ነው ቆንጆ ናት ምናምን እባክህ በጣም ቆንጆ ነች። አበባዬ ነው ወይ አብርሃም ጋር ያለበት ነው እንደዛ ሳይሆን አመሰግናለሁ። ደስተኛ ነች ማለት ችግር አለው ታውቃለህ። በጣም ሙድ ረጅም ጊዜ ስለምሳስብ ስጨነቅ በጣም የሁሉም ነገር ማድረግ አንስር ነው እና ፎቶዎቹ እንዳለ እንዲወርዱ ነው የምፈልግ እና ፎቶ እንዲሰቀል ነው ቅርታ ድፍረት አይሆንም። እንደው ጌታዊ ድረስ እናንተ እንኳን ይሄን አይደለም ሌላ ነገር ራሱ ታስብላላችሁ። የምር አብርሃም ያለበት ሞመንት አይመጣም እንዴ? ምንድን ነው ማለት ግን ያው ተመችታል። ማለቴ 2 ቀን ነው ያወራነው እውነት ለመናገር እና በአንዴ እንደዚህ ወስነ መተህ ከዛ ደግሞ በጣም ነው በምን አይነት መንገድ ሊያገኝሽ ስላልቻለ በምንም አይነት መንገድ ይሄ አጋጣሚ ደግሞ ለእኔና ለእሱ ፈጠረ። እኔ እንዴት ራሱ እናንተን እንዴት ነው ያገኛቸው ማለት እኔ እና እሱ አጋጣሚ የሆነ ስራ በጣም የሚቀርቡኝን ወዳጆቼ ወንድሞቼ የምላቸውን ከአንዳንድ ነገር ሳጠነው ትፈልጊ የሚያስደስትሽ ነገር ስፈልግ ነው ምርጫሽ ምናምን ሳይገባኝ ቀጥሏል እኮ እሱ ነው። በነገራችን ላይ ቤተሰብ ከዚህ በኋላ ያለ ቪዲዮ በጣም ብጥብጥ የሚኖረው ምናምን አብርሃም ይገባል እዛ ቦታ የቃ ወከባ ምናምን ማለት ቪዲዮውን ሃይላይት ስለተነገረኝ ነው። እና እንዴት ነው የሚሆነው መጨረሻው ምናምን ስል አብርሃም በቃ ይወጣብጣል ቤቱ ብጥብጥ ነው የሚያደርገው ምናምን ነው ያሉት። እና
የተሰራ ቪዲዮ ምን እንደዛ ነው እንግዲህ በአብርሃም ቤት ወይም በሩታ ቤት እንደተጀመረ በሩታ ቤት ነው የሚያልቀው ማለት ነው። እንጠብቃለን። ጋሽ አብርሃም ይረጋጉ። ምክንያቱም እርሶ ያመጡት ጣጣ ስለሆነ ችግር የለም እዛውን ይወጡ። ምክንያቱም እሷ ምን ከፈለገችው ወንድ ጋር መምጣት መብቷ ነው መስራት። ግን ይሄዳለው ምናምን ልጄን ይዤ ምናምን የሚለውን ደግሞ አንደግፍም። ደግሞ አይሆንም። የልጅ እናት ሆኖ እንደዛ እንደው ትንሽ አያፍሩም? እንደው ትንሽ ለማንኛውም እስኪ እሱ ያለበት ለእናንተ ያላትን ቦታ ስለማቅ እዚህ ጋር እናንተ ቀጥታ እኔን ያዋራኝ ምንም ጊዜ ማጥፋትም አልፈለገም። ሩታዬ ገብቶሻል። ሁለተኛ ደግሞ መልከ ጥፉ የሆነ ሰውም አይደለም፣ ጥሩ ሰው ነው፣ መልካም ሰው። መልከ ጥፉ የሆነ እንደው ይህንን ሳትቆርጡት ነው እንደ ሁሉን የሰራችሁት እናንተ የኔ ወዶች። በጣም ነው የምወዳችሁ። ላይክ አድርጋችሁት